ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እንደገና ተመልሰናል። ያው ከቆምንበት እንቀጥላለን እና አላህ Subhanahu Wa Ta'ala ወመን ለም يحكم بما انزل الله فاولئك هم الكافرون አላህ ባወረደው መለኮታዊ መመሪያ ህዝቦችን ያልመራና ያላስተዳደረ ሰው ስልጣን አላህ ሰጥቶት እንዲህ አይነቶቹ ኻኢኖችና ከሃዲዎች ናቸው እና ክህደት ላይ መውደቃቸውን አውቀው ከወዲሁ ምናልባት ለመውጣት የሚፈልጉ ካሉ ይጣሩ ካልሆነ ግን እኔ የማቃቸው በክህደት ነው ብሎ ውሳኔውን ሰጠ። ይሄ ነገር ግን ተጥቢቅ የሚደረገው አንደኛ አንድ ሰው ስልጣን ይዞ ህዝቦችን የማስተዳደር ኃላፊነት በሚወድቅበት ጊዜ ከሶስት አንድ ሰው ነው የሚሆነው። አንደኛ ዲን ይኖረዋል፣ የአላህን አማና ይወዳል፣ ያፈቅራል፣ ያን ነገር ተጥቢቅ ለማድረግ ይጥራል። ይሄ ሰውዬ ሙወፈቅ ነው። ቢሳካለትም ባይሳካለትም በትክክል እስከ ሞከረ ድረስ አላህ Subhanahu Wa Ta'ala ምንዳውን ይሰጠዋል ማለት ነው። ሁለተኛ ዕውቀቱም አለው ማለት ነው፣ ፍላጎቱም አለው። ይሄኛው ሁለተኛው ደግሞ ፍላጎት አለው ግን ዕውቀት የለውም። አንዳንድ ጊዜ ምንም የማያውቅ ሰው በአጋጣሚ ስልጣን ላይ ይመጣ። ስለዚህ ይሄ ሰውዬ አላህን ሸርዓ ያቅም ፍላጎት ነበረው ግን ተጥቢቅ ለማድረግ በሚፈልግበት ጊዜ ያው አማካሪዎቹም የሱ ቢጤ ሊሆኑ ይችላሉ፣ የሚረዱት አይኖሩም፣ አይሳካለትም ማለት ነው። በአላህ ሸርዕ መራሁ እየመሰለው በጃሂልያ ይጓዛል ማለት ነው። በጀህል ባልሆነ ሐራሙን ሐላል ሐላሙን ሐራም እያጨማለቀ ሊሄድ ይችላል። ይሄ ሰውዬ ያንን ደካማ ጎኑን አርቆ ዑለሞችን ጋብዞ እኔ በአላህ ሸርዕ ነው መሐከም የምፈልገው ጠብቁኝ ስህተት ላይ እንዳልወድቅ ምናምን ብሎ የሚያስፈልገውን ጥረት ካደረገ ይሄም ሊድን ይችላል ማለት ነው። ግን እኔ በአላህ ሸርዕ ነው ይልና ዝም ብሎ በተግባር ግን በተጨባጭ እንደፈለገ ይጨፈጭፋል ማለት ነው። ይሄ ከሆነ ጃሂል ነው። ጃሂሉን ደግሞ አውቆ አቅሙን አውቆ የሚመለከተውን ክፍል እንዲተባበሩት መጠየቅና መጋበዝ ሲገባው በአምባገነንነት ነውና የሄደው። ይሄም በአላህ ሸርዕ አልመራም ማለት ነው። ፍላጎቱም የለውም። ለምን ቢኖረው ኑሮ ባለሙያዎችን ያቀርብ ነበር። ሶስተኛው ደግሞ ሙልሂድ ነው ማለት ነው። ጭራሹን ኢማኑ የለውም ዕውቀቱም የለውም። ይሄ ደግሞ የባሰበት ነው ተነጭራሹ ማለት ነው። ስለዚህ አራተኛ አለ። አራተኛ ዲን አለው፣ የዲን ፍቅር አለው፣ ጥረትም ያደርጋል፣ የተለያዩ ስህተት እንዳይመጣበት ይጠነቀቃል፣ አማካሪዎችንም አዘጋጅቷል። በዚህ መካከል ግን ሰው ፍጹም አይደለም። የተለያዩ ስህተቶች ሊያጋጥመው ይችላል በሂደት ማለት ነው። ፈልጎ ሳይሆን በሂደት ድክመት ያጋጥመዋል። ይሄ ማዕዙር ነው። የተጅተሃደ المجتهد فله اجران فاصاب فله اجران واذا اخطا فله اجر ይላል ማለት ነው። ምናልባት አንተና እኔ ተካሰን ባንዲ ነገር እንሄዳለን። እሱ በደረሰው መረጃ መሰረት አጠናና ሐቅ ነው ያለው ብሎ ያመነበትን ነገር ባልተሟላ መረጃ ለማይገባው ሰው ሊፈርድለት ይችላል። ግን እኔ ሊበድለኝ ፈልጎ ሊጠቅም ፈልጎ አይደለም። በሱ እይታ ሐቁ ይሄ መስሎት ማለት ነው። መረጃው ያሳየው ይሄን ነው ብሎ ይሄ ከሆነ ጥረት አድርጓል ሐቁን ለማግኘት ግን አልተሳካለትም። በኒያው ሐቅ ለማግኘት ጥሯልና አላህ አንድ አጅር ይሰጠዋል፣ ወንጀል ጭራሽ የማይጻፍበትም ይባላል። እና እነዚህ አይነት ተፋሲሎች ይመጣሉ ማለት ነው። ግን በአጠቃላይ ሐቅን የማይፈልግ ብሎም የሚቃወም ወይም ደግሞ ለተለያየ ጥቅማ ጥቅም የሚሸጥ ከሆነ ያ ችግር ላይ እንደሚወድቅ አያጠራጥርም ማለት ነው። ከዛ ሌላ ደግሞ ሌላም ክፍል አለ። አንድ ሰው በመሰረቱ ሐቁን ያውቃል፣ ተጥቢቅም ለማድረግ ይሞክራል፣ ግን በተለያዩ ጥቅማ ጥቅሞችና በእንቅፋቶች ይጠቃል ማለት ነው። ሐቁን ያውቀዋል፣ ያን ሐቁን ለማድረግ የማያስችሉ ችግሮች ያጋጥሙታል። ወይ በጥቅም ያታልሉታል፣ ጉበኞች አሉ በሚሊዮን የሚሰጡ፣ ወይም ደግሞ በተለያየ ምክንያት ተጽዕኖ የሚያደርግ አካል ይኖርበታል ከባለስልጣኑ ራሱ። ያ ታቅም በላይ ሆነበት የማይቻል ሆነ ማለት ነው። የዛ ጊዜ ያ የሚፈርደው ነገር የአላህ ሸርዕ ጋር የማይጣጣም መሆኑን እያወቀ ወንጀል መሆኑ እየተሰማው ለተለያዩ ተጽዕኖዎች ይንበረከካል ማለት ነው። ይሄ አይከፍርም። ለምን ኢንካር አላደረገም። የአላህ ሐቅ አይደለም ስህተት ነው የፈረድኩት ማለትን ያምናል። ግን ታቅም በላይ ሆነ ምን ላድርግ ይላል። ሚኒስትሮች በሙሉ ሙልሂድ ከሆኑ አንተ ብቻህን ምንም ማድረግ አትችልም። በድምጽም ብትል ይቀሙሃል ማለት ነው። በተለያየም በኩል ይሄ ሰውዬ ማገናን ሆነ ብለው ሊፈነግሉህ ይችላሉ። ግን በተለይ ከዛ መካከል እነሱ ጋር የሚገናኝ ጥቅም ካለ ይሄ ነገር በዚህ መልክ መወሰን አለበት ብለው ይወጥሩሃል።
እዛ ጊዜ ሳትወድ በግድህ ያን ነገር እንድትስማማ ሊያረጉ ይችላሉ ማለት ነው። ግን ወንጀል እንደሰራ እየታወቀው እያዘነ ያን ነገር በግድ ይንበረከካል። ይሄ ሰውዬ ወንጀለኛ ነው። ምክንያቱም በዛ ኃላፊነት ላይ እስካለ ድረስ ስልጣኑን ተጠቅሞ እስከ መጨረሻው ድረስ ያን ነገር ማስከበር ነበረበት። ግን አልቻለም። ባለመቻሉ ባንዲ ቀድያ ነው በተወሰነች ነገር ብቻ በህገ መንግስት ደረጃ አይደለም በመመሪያ ደረጃ አይደለም ከሆነ ህገ መንግስቱን በአልማንያ በኩፍር ተሞላው ከዛ በኋላ ምንም ዋጋ የለውም። አንተ ህገ መንግስት ትክክል ነው ግን በተለያዩ ንኡሳን ጉዳዮች የሌሎቹ ተጽዕኖ ያደርጉብሃል ማለት ነው። ከቤተሰብ ጀምሮ በሚስት በኩል ይመጣብሃል ዋሲጣው፣ በሰራተኛ በኩል ይመጣ፣ በጸሐፊ በኩል ይመጣብሃል። ይሄን ካላደረጉ ችግር ነው ምናምን ጥሎ ያዋክብሃል። እዛ ጊዜ ሐቁን እያወቅ ማድረግም እየፈለክ በተለያየ ምክንያት ወንጀል መሆኑን እያወቅ ተገደድና የተሳሳተ ውሳኔ ትሰጣለህ ማለት ነው። ይሄ ሰውዬ ከአላህ ሸርዕ ውጭ እስተፈረደ ድረስ ስልጣኑን ተጠቅሞ የመጣው ይምጣ ብሎ ማድረግ ነበረበት። ያንን ባለማድረጉ ወንጀለኛ ነው። ከባድ ወንጀል ውስጥ ገብቷል። አዳላ ጉድሏልና ማለት ነው። ግን ካፊር አይደለም። ለምን በኒያው አልካደውም። ያ ነገር ሐቅ መሆኑን ያምንበታል። ወንጀል እንደፈጸመም ያምናል። አንድ ሰው ወንጀልን ሲሰራ ወንጀሉ ሐላል ነው ምንም ችግር የለውም ሲል ነው የሚከፍረው። በመስራቱ ብቻ ግን አይከፍርም ማለት ነው። ግን አይከፍርም ማለት ቀላል ነገር ነው ማለት አይደለም። ከባድ አክበር አልከባኢር የሆነ ወንጀል ሰርቷል። አላህ ቢፈልግ ይምረዋል፣ ቢፈልግ ሊቀጣው ይችላል ማለት ነው። ቀጥታ ግን ከፈራ አትለውም። እንግዲህ በአንድ መስአላ በሚሆንበት ጊዜ ማለት ነው። ወጥ የሆነ መመሪያ ከሆነ ግን ህገ መንግስት ውስጥ ጸረ እስላም የሆነ ነገር ታሰፈርክ አልቆልሃል። ምክንያቱም ያ ነገር ቋሚ ነው ለአንተ ብቻ ሳይሆን ለትውልዶች ሀገር መመሪያ ብሎ ጸድቋል ማለት ነው። ያን ነገር ካስቀመጥክ በኋላ እኔ ሙእሚን ነኝ ብትል ወይም ተጽዕኖ ተደርጎብኝ ነው ብትል አትችልም። ያ ነገር ማትችል ከሆንክ መልቀቅ አለብህ እንጂ ይሄ በህገ መንግስት ደረጃ የሚደነገጉ ነገሮች ጸረ እስላም ሆነው አንድ ሰው በዛ አስተተመራ ድረስ ሙእሚን ነኝ ሊል እንደማይችል ነው። ፈኡላኢከ ሁሙል ካፊሩን ብሏልና አላህ Subhanahu Wa Ta'ala። እና ብዙ ትንታኔዎች የሚያስፈልገው አያት ነው። ብዙዎቹ እዚህ ላይ ውጅንብርም ይፈጥራሉ አዳኡል እስላም። ወከተብና አለይሂም ፊሃ አነ ነፍሰ ይላል እና አላህ በተውራት ውስጥ እዛች ተውራት የተባለች ኪታብ ተወረደ በኋላ በውስጧ የተለያዩ ለሰው ልጆች እጅግ ጠቃሚና ገንቢ የሆኑ ደንብና ህጎችን ጽፈንባታል ይላል። ከተጻፉት ለምሳሌ ወንጀለኛ መቅጫ አንዳንዶቹን ነጥቦች ለምሳሌ ይልና በተውራት ውስጥ ምን ተጽፏል? አነ ነፍሰ ቢነፍሲ ነፍስ የገደለ ሰው ያላግባብ ንጹሃን ነፍስ የገደለ ያጠፋ ሰው ከተገኘ ይቀሱ ቢነፍሲ በነፍስ ይተካል፣ ነፍሰ ገዳይ ራሱ ይገደላል ነው የሚለው የተውራት ኪታብ ማለት ነው። አሁን ግን እንደዛ አይነት አንቀጽ ተውራት ውስጥ ታገኛለህ? የለም። አሁን እሱ ተሻሽሏል ማለት ነው ጎበዞቹ። እና ፊቱን እንተነ ጥላት ቀብተህ እንደዚህ ፊቱን አህያ ላይ ጭነህ ወደ ኋላ ዙረኸው የደገ ዋስላታ ሰው ነው ምናምን ብለህ ቸብቸብ አድርገው ተለቀዋለህ ነው የሚለው። ይሄ እንግዲህ ራሳቸው ያጨማለቁት ነው። አላህ ግን ልክ ቁርአን እንደሚለው አንነፍስ ቢነፍስ ነው። ነፍስ የገደለ ሰው ያላግባብ ከሆነ ገደለው አውቆ በቀጥታ መገደል ነው ያለበት። ቂሷስ ነው የሚያዘው ማለት ነው። ወልዓይነ ቢልዓይኒ የአካል ክፍሎችም እንደዛው በነፍስ ደረጃ ብቻ ሳይሆን አይንን ያወጣ ሰው የአንድ ሰው አይን ያፈሰሰ ሰው ከተገኘ ወንጀለኛ ያን ነገር ማድረጉ ከተረጋገጠበት የሱም አይን ትፈሰሳለች። አንድ አይኑም ከሆነ አንድ አይኑ ሁለቱንም አጥፍቶ ከሆነ ሁለቱም ይጠፋለታል ማለት ነው። ለምን በሌሎቹ ላይ የፈጸመው ነገር በተመሳሳይ አዳላ መሟላት አለበት የሚለው ተውራት ውስጥ ጽፈነዋል ይላል። ወልአንፈ ቢልአንፍ ወልአንፈ ትጅደዑ ቢልአንፍ የሰውን አፍንጫ ጋጦ ከሆነ የሱ አፍንጫ ይጋጠጣል ነው የሚለው ተውራት ማለት ነው። ወልኡዙነ ቢልኡዙን የሰውን ጆሮ ሸልቶ ከሆነ የሱም ጆሮ ይሸለታል ይላል ተውራት ማለት ነው። ወሲነ ቢሲን ወሲነ ተቅለዑ ቢሲን ጥርስ አውልቆ ከሆነ የሰውን ንጹሃን ጥርስ የሱ ጥርስ ይወለቅ ነው የሚለው ተውራት ራሱ ማለት ነው። ወልጅሩሃ ቂሷስ ከዛም በኋላ ሌላ የተለያዩ ቁስሎች አቁስሎ ከሆነ እነዛን ተመሳሳይ የሆኑ ቁስሎች በአንጻራቸው ይተካሉ። እንግዲህ አንድ ሰው የተለያየ ቁስል ልታቆስለው ትችላለህ። በዛ በቁስሉ ባለሙያ ይገመግምና ይሄ ቁስል ይሄን ያህል ጥልቀት አለው ይሄን ያህል ስፋት አለው በዚህ መልኩ ቂሷስ ይደረግ ማድረግ ይቻላል ከተባለ በቁስሎችም መጠን ቂሷስ መምጣት አለበት ነው የሚለው ተውራት ራሱ ማለት ነው።
ግን ቁስሎች ሲባሉ አንዳንድ ጊዜ የማይመቹ ቁስሎች አሉ አደገኛ ቦታ ላይ ይሆንና በዛው ልክ ለማድረግ የማትችለው ወይ ትጨምራለህ ወይም ትቀንሳለህ ያ ምናልባት አልፎ ከሄደ ለምሳሌ ሆድ ላይ ቢወጋው አንድ ሰው የሆድ ላይ የላይኛው የመጀመሪያው መጠነኛ ይሆናል ቆዳውን ብቻ ቀዶ ለእንትን ሊል ይችላል ቂሷስ አረጋለሁ ስትል ግን አልፎ ወደ ሆድቃው ሊገባ ይችላልና ለሞት ይዳርጋል ማለት ነው ያ አደገኛ ነው አይቻልም የሚባልበት ቦታ ላይ ከሆነ ተገምግሞ በነፍስ ዋጋ ይተካል ማለት ነው በቀጥታ ግን ያንኑ አይነት ቁስል አቁስለን በዛው መጠን መተካት እንችላለን ከተባለ ማንኛውም ቁስል በአንጻሩ ትተካለች ብሎ ነው ተውራት የሚደነግገው ማለት ነው ነው الجروح قصاص متماثلات ቁስሎችም በተመሳሳይ ቁስሎች መከፈል አለባቸው ነው የሚለው ተውራት ይሄን ታለ በኋላ መብቶችን ታስቀመጠ በኋላ ፈመን ተሰደቀ ቢሂ ይላል እንደገና ወደ ሽምግልና ለማምጣት እነዚህ አይነት እንግዲህ ጥቃቶች የተፈጸመበት ወገን እኔ ቂሷስ ፈልጋለሁ ብሎ ክሱን ታቀረበ በኋላ ወንጀለኞቹ ደግሞ በክሳቸው ካወቁ ወይም ከተረቱ በኋላ ተስማሙ ማለት ይቻላል ማለት ነው እና አፉትሉት አላችሁ ይላል ዳኛው ማለት ነው ተናዙል ታረጋለህ ይለዋል አሁን አረጋለሁኝ ካለ ተሰደቀ ቢሃላ ተርጊብ ማድረጉ ነው ሰደቃ እንዲያደርግ ይቆጠርልሃል ለምሳሌ አባትን ሰው ገድሎታል ሰውየው ወንጀለኛው ተይዞ ሊገደል ተወሰነበት ማለት ነው እና የዛ ጊዜ አፉትለዋለህ ወይስ ተንፊዝ ይደረግ ሁክሙ ይባላል የሟች ወገን ማለት ነው የዛ ጊዜ እኔ አፉ ብያለሁኝ ምን የሰውየ ቢገደል ያው ስጋውን አልበላው ደሙን አንጠጣ አባታችን እንደው አንዴ ሞቷል ብሎ ተናዙል ይሆናሉ ማለት ነው የዚህ ጊዜ እነዚህ ሰዎች የሟች ወገኖች ለዚህ ሰውዬ ነፍሱን አዳኑት ማለት ነው መገደል ያለበትን ሰውዬ ትልቅ ሰደቃ ሰደቁ ስለዚህ ፈመን አፋ ማለት ነው አፉ ያሉ ሰዎች ተሞት ያዳኑት ሰዎች ትልቅ ሰደቃ ስለሰደቁ እኛ ይቅርብን ብለው ተናዙል ካደረጉ የራሳቸው መብት ነው ግድ ይገደል አይደለም ለነሱ ሲል ነውና ይገደል ያልኩት ይላል አላህ Subhanahu Wa Ta'ala ይገደልልን ካሉ ግን በቃ መገደል አለበት ነው የሚለው فهو كفاره له እና ያ የተገደለውን ሰውዬ ወገናቸውን ተክተው መግደል ሲገባቸው ይቅርብን ሰውየውን ይለቀቅልን ካሉ በዋጋም ቢሆን ነፍስ ዋጋ ከፍሎም ቢሆን በነጻም ቢሆን ሁሉንም ያካትታል በዛ መልክ ሰውየውን ከሞት ያዳኑ ሰዎች ትልቅ መስዋዕት እንደከፈሉ ይቆጠርላቸውና በዛ አንፃር ከፋራ ይሆንለታል ማለት ነው ወልየል አምር የሆነው ሰውዬ ወንጀሉን አላህ ይምረዋል ፈለገው ወንጀል ቢኖረው ሙእሚን እስከሆነ ድረስ ይሄንን የሞተበትን ሰውዬ ቂሳስ ማድረግ ሲገባው እኔ አፉ ብያለሁኝ ካለ ልጁ ከሆነ ለምሳሌ አባት ከሆነ በቀጥታ እሱ ነው ተጠያቂው እኔ ያው ልጄን የገደለውን ሰውዬ ተወለቀዋለሁ ለአላህ ብዬ ካለ ያን አላህ ደግሞ በዛ አንፃር የሱን ወንጀል ነፃ ያደርገዋል ማለት ነው ትልቅ ጥቅም ነው ማለት ነው ሰው ከሚገደል አንተ ሰውየው ያንተው ሙቷል ምን ጊዜም ለአላህ ብለህ ከተውክ ግን አንተ ትጠቀማለህ በዛ አፉ በማለትህ ወንጀልህን አላህ ይምርልሃል ማለት ነው ወመን ለም يحكم بما انزل الله እና በዚህ መሰረት አሁን እንግዲህ ተውራት ይሄን ነበርና የምታስተምረው ተዛ ጀምሮ እንጅልም በዛው ላይ ነው የቀጠለበት ማለት ነው ትንሽ እንኳን ንኡስ የሆኑ ልዩነቶች ቢኖሩ ተውራት ላይ በመሰረቱ ቂሳስ ነው ግዴታው ሰው የገደለ ሰው ይገደል ነው የሚለው ቀጥታ ማለት ነው አማራጭ አያደርግም አፉታሉ ግን የሟች ወገኖች ይችላሉ እንጅል ግን የገደለ የነፍስ ዋጋ ይከፈለው ነው የሚለው ለገዳዎች ለሟች ወገን ማለት ነው ያ ልዩነቱ ትንሽ የተወሰነ ነገር ሆነ ማለት ነው ለነፍስ ዋጋውን ከከፈለ መገደል አያስገድደውም ነበር በእንጅል በኩል ማለት ነው ቁርአን ግን ሶስቱንም አማራጭ ነው የሚጠቀመው ማለት ነው እና የሟች ወገኖች ይገደልልን ካሉ ይገደላል በገንዘብ እንደራደራለን ገንዘብ ይከፈለን ካሉ ገንዘብ ይሰጣቸዋል በነጻፉ ላለውም ካለ ሁሉም ይፈቀድለታል ለምን እስላም ሰፊው ነውና የመጣው ማለት ነው ስለዚህ በዚህ መልክ ነው የላክነው ተውራትን ቀደም ሲል ይላል በመሆኑም ወመን ለም يحكم بما انزل الله በዚህ መልክ አላህ ያወረደውን መመሪያ ለህዝቦች እንግዲህ ውሳኔ አድርጎ በስራ ላይ የማያስተረጉም ባለስልጣን فاولئك هم الظالمون የዛ አይነቶች ዳኞች ግፈኞችና በደለኞች ናቸው ምክንያቱም የሰዎችን ሀቅ ተገቢውን ግምት አልሰጡም ማለት ነው ሰው ገሎ ሲያበቃ አያገባህም የህገ መንግስታችን ሰው መገደል የለበትም ይላል ባሁኑ ጊዜ እንዳለው ስለዚህ ሰው መገደል የዋቃ ኋላ ቀርነት ነው ተፈለክ ይሄን ያለ ነፍስ ዋጋ ተወስዳለህ ከፈለክ እንዳውም ይሄን ያለ አመት አስረዋለሁ ይልና የሱ መታሰር ምን ይጠቅማል አንተ
እንደዛ የሚያደርጉ ሰዎች እነዚህ ዛሊሞች ናቸው ማን ነው የዘለሙት የተለያየ ክፍል ነው የዘለሙት አንድ ወገን ብቻ ሳይሆን ማለት ነው አንደኛ ባላቅማቸው አላህን እንኳን ሊዘልም የሚችል ሰው ባይኖርም አላህን ለመዘለም የሞከሩ ናቸው አላህ ህግ አውርዷል ፍጡሮችን የፈጠረው እሱ ነው እንዲህ አይነት ወንጀል የሰራ ሰው በዛ አይነት መቀጫ ይቀጣ ብሎ ህግ አስቀምጦ ይያለ አንተ ያገባህም ሲሉት አላህን ራሱ መብቱን ቀሙት ማለት ነው የአላህን ህግ የዘለሙ ሁለተኛ የሟችን ወገኖች ዘለሙ ማለት ነው ሟቾች እንግዲህ ልጃቸውን አባታቸውን ወንድማቸውን አጥተዋል ስለዚህ ይህ አይነት ተጥቢቅ አይደረግላቸውም ከተባለ ሐቃቸው ተገፈፈ ማለት ነው ሶስተኛ ህብረተሰቡን ዘለመ በጥቅሉ የሰው ልጆችን ለምን የሰው ልጆች ክብር አላቸው በመሰረቱ ወለቀድ ከረምና በኒ አደም እንዳለው ስለዚህ ሰው ተገሎ እንደ ከብት እንኳን ዋጋ አለው አያገባህም ብሎ አንድ ባለስልጣን ዝም ብሎ አላህ የወሰነውን መመሪያ ትቶ አያገባችሁም በዚህ መልክ ነው መቀጣት ያለበት ካለ የሰው ልጆችን ክብር እንደረገጠ ይቆጠራል ትገል ማን አለብኝ ነው የሚለው ዱርየው ሁሉ ማለት ነው ገለ ምን ሆነ ገሎ ስለሚል የሰው ልጅን ክብር ያስደፍራል ማለት ነው በመጨረሻ አራተኛ እሱን ራሱን ዘልሟል እሱን ራሱ በዚህ ድርጊቱ ለጀሃነም ያጋልጣል ማለት ነው እና የዛ አይነት ድርብርብ ዙልም ውስጥ ነው የገባው አዙልሙ ዙሉማት እንደተባለው እና የዛ አይነት ስልጣን ያላቸው ሰዎች እንግዲህ ኃላፊነታቸውን መወጣት ግዴታቸው ነው ካልሆነ ግን የማይችሉ ከሆነ መጀመሪያውኑ መውጣት አለባቸው እንጂ ዝም ብሎ ስልጣን ላይ ተቀምጦ የኔን ህግ ያጨማለቀ ህዝቦችን እየጨቆነና ያፈነ እቀጥላለሁ ቢል ይሄ በዛሊሞች ማህደር ተመዝግቧል ተይዞለታል ሲል ያስተነቅቃል አላህ Subhanahu Wa Ta'ala وقفنا على آثارهم بعيسى ابن مريم إلى እንግዲህ እስካሁን ስለ ተውራት ነው እግር መንገዱን ግን ያ የተውራት ህግ በተለይ በእነዚህ ነጥቦች እንዲያልተሻረ እየቀጠለ እንደመጣ ነው የሚያሳየው ለምን መደምደሚያው በጀምዕ ነው ያጣፈ የመጣው ማለት ነው ومن لم يحكم بما انزل الله ካለ በኋላ ምን اليهودي አይደለም ክፍት አደረገው ማለት ነው በማንኛውም ዘመን በየትኛውም ሀገር አላህ ባወረደው መመሪያ ያልመራ ባለስልጣን ፈኡላይከም الكافرون ከይሁዶቹ ጀምሮ የሚለውን ያካትታል እንዳውም አንዳንዶቹ ይሄ በይሁዶች ሰበብ የወረደውና ሙስሊሞችን አይመለከትም ብለው ሊከራከሩም ይሞክሩም አሉ ይሄ ማለት ቁርአን ተውራት በታች ነው እንደማለት ነው ተውራት የሰው ልጆችን በዚህ መልኩ ያስከበረ ቂሳስን ያስከበረ ይሄና ተንፊዝ ያላደረገ ሰው ካፊር ነው ሲል ቁርአን ግን ይሄን አይመለከተውም የተውራትን ቂሷ ነውና ያወራው ከተባለ ቁርአን ለሰው ልጆች መመሪያ የለውም በዚህ መስአላ እንደማለት ነው አላህ ግን ይሁዶችን ነሳራዎችን ምናምን አላለም ያላህ ህግ ይሄ ነው ተተውራት ጀምሮ ይሄንን ህግ ያላስከበረ ባለስልጣን ከማንም ጎሳ ይንጣ የማንም እምነት ይከተል በዚህ ተጥቢቅ ስላላደረገ ድረስ ካፊር ነው በሚል ሁም ይያለ ነው የመጣው አለበለዚያ ለይሁዶቹ ቢሆንማ ወመን ለም يحكم منهم ሚል ነበረ እዛው ይሁዶቹ ላይ ለማሰረ ማለት ነው ግን የተውራትም ሆነ የቁርአን ወይም የኢንጂል የአላህ ሁክም እስከሆነ ድረስ ያ ሰዎች ባለስልጣን ሆነው እዛ ቦታ ሲቀመጡ የአላህን መለኮታዊ ህግ ማስከበር አለባቸው ያንን ካላደረጉ ግን ማንንም ይሁን ማን ካፊር ነው ዛሊም ነው ብሎ ውሳኔውን ሰጠ ማለት ነው ከዛ በኋላ ከተውራት እንደገና ወደ ኢንጂል በመሻገር ወቀፈይና على آثارهم بعيسى ابن مريم ይላል እንግዲህ ይሁዶቹ በዚህ መልክ ከመጡ በኋላ እንደገና ደግሞ ሌላው ተረኛ መጣ ነብዩላህ ዒሳ ኢብኑ መርየም ተላከ አስከትለና መጣ ነው ይላል አትባዕና ማለት ነው ቀፈይና ማለት እንግዲህ ቅድም እንደተባለው በተውራት በጣም በርካታ የሆኑ ህዝቦች ናቸው እየተመሩ የመጡት ብዙ ነብዮች ናቸው እየተቀባበሉ ተውራትን ተንፊዝ ያደረጉት ማለት ነው ዒሳም ከነዛ አንዱ ናቸው ተውራትን አልሻሩትም ተውራትን ሊሽር አልመጣሁም ብለዋል ራሱ በግልጽ ማለት ነው ግን ተጨማሪ ማብራሪያ ኪታብ ተሰጣቸው እሳቸው ማለት ነው አንዳንድ የጎደሉ ተውራት ውስጥ ያልተሟሉ ነገሮች ካሉ ዘመናዊ ግዚያዊ የሆኑ ችግሮች ካሉ ያንን ተጨማሪ መጥቶላቸዋል እንደገና ተውራትን የበለጠ ሸርህ ለማድረግ ደግሞ አንዳንድ ቦታ ጠቅለል ያለውን ነገር ለማብራራት ነው የመጣው እንጂ ተውራትን ሊሽር አልመጣም ኢንጂል ራሱ ማለት ነው ስለዚህ ሁለቱንም ነው የተጠቀሙት ዒሳ ተውራትንም እንደ መሰረት እንደ ሌሎች ነብዮች ይተቀሙበት ነበር ኢንጂል ደግሞ በተጨማሪ ተወረደላቸው በዚህ መልኩ መጣ ዒሳ ኢብኑ መርየም ይላል ሙሰድቀን ሊማ በይነ የደህ ምን ተውራዮ
በፊቱ የወረደውን ተውራትን አረጋጋጭ ሆኖ ነው የመጣው ተውራትን ሻሪ ሳይሆን ተውራት በትክክል የአላህ ኪታብ ነው እኔም እስማማበታለሁኝ በሱ እንመራበታለን ብለው ነው የተነሱት ማለት ነው ወአተይናሁ الانجيل زياده فيه እንደገና እንጂልን በተጨማሪነት ሰጠነው ይላል እንጂል በሚሰጥበት ጊዜ فيه ሁደን ተውራትም ሁዳና ኑር ተሞልቶበታል ብሎ ነበር አሁን እንደገና መዚድ من الهدايه والنور እንጂል ውስጥ ደግሞ በዛኛው ኪታብ ያልተብራሩትን በደንብ የሚያብራራ መመሪያዎችን ያዘለ ሆኖ መጣላቸው እንጂል ማለት ነው እንዲሁም ደግሞ አህካሞቹ ውሳኔና ደንብ ህግጋቶቹ በደንብ የጎሉና የተብራሩ ሆነው መጡ ኑር የተሞላበት ኪታብ ጨመርንለት ይላል ኑሩን አላ ኑር እንደሚለው ወሙሰድቀ لما بين يديه ከበስተፊቱ በወረደው ኪታብ የሚመሰክር የሚያረጋግጥ ሆኖ ተውራት የአላህ ኪታብ ነው እኛም እንመራበታለን ስለዚህ እንጂል መጣ ማለት ተውራትን ሻረ ተስራ ወጣው ማለት አይደለም እንዳውም እሱ የአላህ ኪታብና በጣም ጠቃሚ የሆነ ዶክመንት መሆኑን አው መሰክራለሁ እያለ ነው የመጣው ማለት ነው ከበፊቱ የመጣውን ተውራት ያጣጣለና ያንቋሸሸ አልመጣም እንጂል ማለት ነው ወሁደን እንደገና በጣም ብሩህ የሆነ መመሪያ ነበር ወመውዒዛተን ተግሳጥም ነበር ለሰው ልጆች በጣም በስሜት ሰርጦ የሚገቡ ስሜት የሚነኩ ምክሮች ህክሞች ጥበቦች ነበሩበት ማለት ነው እና የዚህ አይነት እንግዲህ ጥቅሞችን አዝሎ የመጣው ኪታብ ለመውዒዛተ للمتقين አላህን ለሚፈሩና በፍቃዱ ለሚመሩ ለትሁታንና ለፈርሃያን መመከሪያ አድርገን አወረንለት እንጂልን ይላል ስለዚህ ነብዩላህ ኢሳም ተውራትን አልሻሩትም አልቀየሩትም አብራሩት አንዳንድ ግን ከጊዜ ጋር የማይሄዱ ነጥቦችን አልፈው ራሱ ቁርአን የራሱን አንቀጽ እንደሚሽር አልፎ በተውራት የታረሙና የተስተካከሉ አሉ እንደ ኪታብ ግን ባለ መልክ አወዲሰው ነው የተቀበሉት እሳቸው ማለት ነው በዚህ መልክ እንግዲህ ኢሳ ተረኛ ሆነው በሚመጡ ጊዜ ወሊያህኩም አህሉል ኢንጂል አሁንም ደግሞ ኢሳን ተቀበለናልና ተከትነናል በኢንጂል ተስማምተናል ያሉ ወገኖች ካሉ ይላል አላህ የኢንጂል ባለቤቶች ይፍረዱ ቢማ አንዘለ الله فيه በኢንጂል ውስጥ ባወረደው መመሪያ ህግና ደንብ ይላል ማለት ነው ኢንጂል እንግዲህ ተጨማሪ መብራሪያና ብዙ ውሳኔዎችን ይዞ የመጣ እንደመሆኑ ኢንጂልን ያልተቀበሉ በመካዱ ያወድቀዋል ማለት ነው ይሁዶቹ ግን ተቀበለናል የሚሉት ደግሞ በኢንጂል ላይ የመጣውን ተጨማሪ ማስከበር አለባቸው በተውራት ብቻ መወሰን ሳይሆን ማለት ነው ومن لم يحكم بما انزل الله سواء كان في التوراة والانجيل ማለት ነው በኢንጂልም ይሁን በተውራት ውስጥ አላህ ያወረደውን ህግና መመሪያ በስራ ላይ ያላዋለና ያላስከበረ ሰው ወይም ውሳኔ ፍርዱን በሱ ላይ ያላስመረኮዘ ዳኛ ከሆነ فاولئك هم الفاسقون እነዚህ ከኔ ፍቃድ ያፈነገጹ አጉራ ዘለሎች ናቸው ይላል ማለት ነው ስለዚህ አደም الحكم بما انزل الله ሶስት ስም አሰጠ ማለት ነው አንደኛ የመጀመሪያው فاولئك هم الكافرون ሁለተኛው فاولئك هم الظالمون ሶስተኛው ደግሞ فاولئك هم الفاسقون ሶስቱንም ሲፈቶች ያካትታል ማለት ነው አንድ ሰው የአላህን እንግዲህ ሸርዕ አውቆ ሙስሊም ነኝ ብሎ ወይም ደግሞ ይሁዲም ከሆነ ይሁዲያ ተውራትን እቀበላለሁኝ ነሷራም ከሆነ እንጂልን እቀበላለሁኝ ካለ በኋላ አላህ ፍርሷ ሰጥቶት ህዝቦችን ለመምራት አስችሎት ይሄን ነገር ተጥቢቅ ለማድረግ ካልሞከረና ካልጣረ ካፊርም ነው ልትለው ትችላለህ ያ የሚከለክለው ነገር እስከሌለ ድረስ ዟሊም ነው ልትለው ትችላለህ ፋሲቅ ነው ልትለው ትችላለህ የሚል አላህ የተለያዩ ስሞችን ሰጠው ማለት ነው እና አንዳንዶቹ ቅድም በተባለው መሰረት መጀመሪያ ዕውቀቱም ፍላጎቱም እምነቱም ሳይኖረው ከቀረ ያ የለየለት ስለሆነ እሱ ካፊር የሚለው ስም ይሰጠዋል በተለይ ሁለተኛዎቹ ደግሞ ሁለተኛ ደረጃው ሰውየው በመሰረቱ ያምናል የአላህን ሸርዕ ተጥቢቅ ለማድረግም ፍላጎት ነበረው ግን በተለያየ ምክንያት ጥቅም አጣሎት ወይም ጉዳት ፈርቶ ገሸሽ ያለ ከሆነ ዟሊም ነው ያው ሰዎችን ማቸነፍ አቅቶት ነውና እጅ ሰጠው ማለት ነው ሶስተኛው ደግሞ ለጥቅም ብሎ ማለት ነው ያ ሐቁ የነበረ ግን እኔ ለመኖር ከሁሉም ጋር ለመስማማት ይሄ ነገር በአሁኑ ጊዜ ሊያሰድ አይችልምና ብሎ ከሆነ ይሄ ደግሞ ያው ታላህ ፍቃድ ሁን ብሎ ያፈነገጠ ነው ማለት ነው
እና በዚህ መልኩም የተነተኑ አሉ በማንኛውም መልኩ አንድ ሰው አላህ ሁክም የስልጣን ሰጥቶት ያንን ነገር ተጥቢቅ ለማድረግ እየቻለ በገዛ ድክመቱና ጉድለቱ ወይም በልግመቱ ይሄ ነገር ተጥቢቅ ሳይደረግ ከቀረ ሶስቱም ስሞች የሚያሰጉት መሆኑን ነው የሚያሳየው ማለት ነው ወአንዘልና ኢለይከል ኪታብ ቢልሐቅ ይላል እንግዲህ የቀደምት መጽሐፎችንና ነብዮችን መመሪያዎችን መቀበልና መከተል ወይም መካድና ማስተባበል የሚያስከትለውን መዘዝና ጦስ ከገለጸ በኋላ ወደኛ መጣማን ወደ ሶስተኛው ቡድን እንደገና ደግሞ እናንተ ሙስሊም ተብየዎች ማለቱ ነው የነሱን ዜና እየሰማችሁ እንደሃላቸው ያሉ መተላለፍ ያለ አይምሰላችሁ እናንተም ላይ ይመጣል ይላል በመሆኑም ወአንዘልና ኢለይከል ኪታብ ያ ሙሐመድ ይሄንን ታላቅ ኪታብ ደግሞ ወደ አንተ አወረንልህ በተራ ይላል ቁርአን ቢልሐቂ በትክክል ያለ ምንም ጥርጥር ቁርአን ከኔ ነው የመጣው ማለቱ ነው ሙሰድቀን ሊማ በይነ የደይሂ ሚነል ኪታብ ከበፊቱ የቀደሙትን ኪታቦች የሚያረጋግጥ ሆኖ ተውራት ወለዲ አንዘለ አለይከል ኪታብ ሚንሁ አያቱ ሙህከማቱን ሁነ ኡሙል ኪታብ ወኡኸሩ ሙተሻቢሃት ወአንዘለ ተውራተ ወልኢንጂለ ሚን ቀብሉ ኢላ ሱረቱ አሊ ኢምራን መግቢያው ላይ ማለት ነው ተውራትም ልክ እንደ ቁርአን ከአላህ ነው የመጣው ኢንጂልም ልክ እንደ ቁርአን በአላህ ነው የመጣው ብሎ የሚመሰክር አድርገን የናንተን ደሞ ኪታብ አወረንላችሁ ይላል እና ሙሰድቀን ሊማ በይነ የደይ ማለት ሊማ ሰበቀሁ ሚነል ኩቱቢ ከሱ በፊት የቀደሙትን መጽሐፎች የሚያረጋግጥና የሚመሰክር አድርገን ቁርአንን አወረድነው ይላል ስለዚህ ቁርአንን የተቀበለ ሰው ተውራትንም እንደ ኪታብ ይቀበለዋል በጥቅሉ ኢንጂልንም ይቀበለዋል ኢማን ቢልኩቱብ ያለ ውስጥ ስለሚገባ ማለት ነው ከዛ በኋላ ግን ወደ ዝርዝር ሲገባ አንዳንድ ነጥቦች ቁርአን የሻራቸውና ያሻሻላቸው ሊኖሩ ይችላሉ መሰረተ ሐሳቡ ግን የአላህ ኪታብ አይደለም ተውራት አይልም ማለት ነው ኢንጂልንም እንደዛው ስለዚህ ሙሰድቀን አረጋጋጭ አድርገን ያወረንላችሁ አረጋጋጭ የሚለው በሁለት መልክ ይተረጎማል አንደኛ ተውራትና ኢንጂል የመጨረሻው ታላቁ ነብይ ታላቁን መጽሐፍ ይዞ ይመጣል እያሉ ትንቢት ተናግረው ነበር ያንን ያሉት ነገር ቁርአን ሳይወርድ ቢቀር መሐመድ ሳይላክ ቢቀር ምን ይሆን ነበር ውሸታም ይሆኑ ነበር አይደለም የነሱ ትንቢት ያስቀመጡት ነገር እንዲረጋገጥ ብሎ ያመጣው ይሄው ተውራትና ኢንጂል እኮ የመጨረሻው ቁርአን ይመጣል ብሎ ነበር መጣ ብሎ መሰከሩለት በር ከፈቱለት ማለት ነው ጋበዙ የኛ ስራ አልቋል እንግዲህ ሌላው ተረኛ ይመጣል እስካሉ ድረስ ማለት ነው አንድ ይሄ ነው ሁለተኛ ተውራትና ኢንጂል ሲወረዱ ራሳቸው አላህ አወረዳቸው ወይስ ብሎ ሰው ፈጥሮ ነው ያመጣቸው የሚል ሸክል አለበት ሰው ላ አላህ ነው የላካቸው ብሎ መሰከረ ቁርአን እውቅና ሰጣቸው ማለት ነው በዚህ መልክ እንግዲህ አንደኛ ትንቢያቸውን በመምጣቱ ራሱ አረጋገጠ ሁለተኛ ደግሞ ያ እነሱ ይመጣሉ ማለታቸውን ከማረጋገጡን በተጨማሪ እነሱ ደግሞ ራሳቸው የአላህ ኩቱቦች መሆኑን መሰከሩ ስለዚህ ኩቱቦችና ነብዮች ተደጋጋፊ ናቸው ስበርሳቸው ማለት ነው አንዱ አንዱን አይነቅፍም እኔ ብቻ ነኝ ትክክለኛው እኔ ብቻ ነኝ የአላህ ኪታብ የሚል የለም ሁሉም አንዱ ለሌላው ምስክርነት እየሰጠ ነው የመጣው ይሄ ከሆነ ታዲያ ተከታዮች ስለምንድነው የሚጣሉትና የሚዘራጠጡት መመሪያቸው አንድ ሆኑ ይያላቸው ማለት ነው እና ومهيمنا عليه هذا وصلى الله وسلم على النبي وعلى اله